ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች እንደምናላችሁ የለዜና ጉጃችን ነው ጀምሯል። የተከበራችሁና የተወዳችሁ ቤተሰቦቻችን አብራችሁን ቆይ ጋብዛለሁ። በቅድሚያም አርዕስተ ዜናዎቹን ልንገራችሁ። በአማራ ክልል በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ ታውቋል። በጎጃም ቋሪት ፋግታ፣ በሸዋ ደግሞ አጣይና በጎንደር የተለያዩ አካባቢዎች የፊት ውጊያዎችና የደፈጣ ጥቃቶች ሲቀጥሉ በባህር ዳር ከተማ ቅርብ ርቀት በሚገኙ አካባቢዎች ደግሞ አገዛዙ የድሮን ቅኝት እያደረገ ይገኛል ተብሏል። በክልሉ አሁንም ጦርነቱ የቀጠለ ሲሆን በእነዚህ ጉዳዮች ላይ ተጨማሪ መረጃዎችን አጠናክረናል። በትግራይ ክልል የቀድሞ ተዋጊዎችን ወደ መደበኛ ህይወት የመለስ ሂደት በሚቀጥለው ሳምንት እንደገና ሊጀመር ነው መባሉ አነጋጋሪ ሆኗል። በክልሉ ያለውን ፖለቲካ ቀውስ ለመፍታት ሰራዊቱ እየተንቀሳቀሰ ባለበት በዚህ ጊዜ ነው የሰራዊቱ የትጥቅ ማስፈታት ፕሮጀክት ይቀጥላል የተባለው። በዝርዝር እናያለን። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ለሀገራት የድሮን ለመሸጥ ተዘጋጅቻለሁ አሉ። አብይ በሀገር ውስጥ አምርቼ ድሮን ለመሸጥ ዝግጁ ነኝ ያሉ ሲሆን የድሮን ተኳሽም እያመረቱ ነው ሲሉ ተደምጠዋል። ጉዳዩ አነጋጋሪ የሆነ ሲሆን በተለይም በተለያዩ ሰዎች አሁን ማስተያየቶች መሰጠት ቀጥለዋል። በዝርዝር እናያለን። የብልጽግናው መንግስት በህዝቡ ላይ የኤሌክትሪክ አገልግሎት ክፍያና ታሪፍ ጭማሪ ሊያደርግ ነው ተባለ። አሁን ላይ ያለውን የህዝቡን የኑሮ ሁኔታ የሚያቃልል ሳይሆን የሚያባብስ ተግባራትን በመተግበር የሚደሰተው አገዛዙ የኤሌክትሪክ አገልግሎት ክፍያና ታሪፍ ጭማሪ ለማድረግ ቀነቀጠሮ ይዟል። በዝርዝር እናያለን። የአውሮፓ መሪዎች ለአረብ ሀገራት የጋዛ መልሶ ግንባታ እቅድ ድጋፍ ሰጡ። $53 ቢሊዮን የሚያስፈልገው እቅዱ ጋዛን በ5 ዓመታት ውስጥ መልሶ መገንባት የሚያስችል ነው ተብሏል። ፈረንሳይ፣ እንግሊዝ፣ ጣሊያን፣ ጀርመን እቅዱን በጦርነት የተጎዳችው ጋዛ መልሶ ለመገንባት የሚያስችል ነው ብለን አምነናል ብለዋል። በእነዚህና ሌሎች ጉዳዮች ላይ በዝርዝር ዜናዎችን ነግራችኋለሁ። አብራችሁ ይቆዩ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ለሀገራት ድሮን ሸጣለሁ አሉ። አብይ በሀገር ውስጥ አምርቼ ድሮን ለመሸጥ ዝግጁ ነኝ ያሉ ሲሆን የድሮን ተኳሽ እያመረቱ ነው ይገኛሉ ብለዋል። የብልጽግናው መሪ የሚናገሩትና የሚሰሩት በራሱ ሀገር ዜጎች የማይታመንለትና ተቀባይነት የለው ቢሆንም አሁን በወሬያቸውና እንኳን ደስ አላችሁ በሚለው መልእክታቸው ቀጥለዋል። ሚሊዮኖች በአሰቃቂ ሁኔታ የሚገድለውን ህፃናትና ገበሬውን እንዲሁም አዛውንቱን የሚጨፈጭፈውን ብሎም አብያተ ክርስቲያናትና መስጂዶችን የሚያወድመውን ቴክኖሎጂ አመረትኩላችሁ ማለት ኢትዮጵያን እንኳን ደስ አላችሁ ቢሉም ብዙዎቹ ግን ሊቀበሉት አልቻሉም። ይህ የአብይ አህመድ ድሮን ምርት በማህበራዊ ሚዲያ መነጋገሪያ የሆነ ሲሆን ሰውየው ከመዋሸት የዘለለ ምንም ስራ የላቸውምና ሐሰት ነው ለማስፈራራት የሚያርጉት ነው ተገዝቶ የመጡትን ኮምብልና አመረት ናቸው እያሉ ነው የሚያወሩት በሚሉ ቅቡልነት ያጣሁንባቸዋል። አብይ ግን ኢትዮጵያ ሰው አልባ ድሮኖች አምርታ ለውጭ ገበያ ማቅረብ የሚያስችል አቅም እየገነባች ነው ማለት ተናግረዋል። አብይን የተናገሩት ለሲቪልና ወታደራዊ አገልግሎት የሚሉ ድሮኖችን ያመርታል በማለት ያስተዋወቁትን ስካይዊን ኢንዱስትሪ ትላንት መርቀው በከፈቱበት ወቅት ነው። ጠቅላይ ሚኒስትሩ ኢንዱስትሪውን የሚያመርታቸው ድሮኖች በከፍተኛ መልክዓ ምድር ላይ አስተማማኝ አገልግሎት የሚሰጡ ጸረ ድሮን መሳሪያ ጭምር የታጠቁ ሰው ሰራሽ አስተውሎት የሚጠቀሙና በመረጃ ለመሰብሰብ እንዲሁም ለመከላከልና ለማጥቃት ኢላማ የሚውሉ ናቸው ያሉ ሲሆን ይቀርሽ የማይባል ቴክኖሎጂ አቅምን አውጥተንባቸዋል ማለት በዓለም ካሉ የድሮን ቴክኖሎጂዎች የበለጡ ናቸው ሲሉ ተደምጠዋል። ኢትዮጵያ ታንኮችን፣ መድፎችና ክላሽንኮቮች እንዲሁም ጥይቶችን በማምረት በመሸጥ ላይ ነን ብለው ባለፈው ሳምንት መናገራቸው እንደዚሁም ሐሰተኛ መሆኑ ተነግሮባቸው ነበር። ደርግ ገንብቶት ያሪጋ አስቀጥሎት የነበረውን ፋብሪካን የመሰረቱት ያሉት አብይ አህመድ ኢትዮጵያ ከጥይት ሽያጭ $30 ሚሊዮን አገኘችው ማለትም ገልጠው ነበር። ሆኖም ሀገሪቱ በትክክል የትኞቹ የጦር መሳሪያ አይነቶች ለየትኞቹ ሀገራት እንደሸጠች በወቅቱ ያልተገለጠበት አብይ አህመድ አሁን ደግሞ ድሮን ለተለያዩ ሀገራት ለመሸጥ ተዘጋጅቻለሁና ኢትዮጵያን እንኳን ደስ አላችሁ ሲሉ ተደምጠዋል። ቅሉ ግን ኢትዮጵያን ስለ ድሮን ሲያስቡ ደስታ ሊሰማቸው ይችላል ወይ የሚለው ጥያቄ አለመመለሱ ነው። በአማራ ክልል በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ ታውቋል። በጎጃም ቋሪት ፋግታ፣ በሸዋ ጣይና በጎንደር የተለያዩ አካባቢዎች የፊት ውጊያዎችና የደፈጣ ጥቃቶች ሲቀጥሉም በባህር ዳር ከተማ ቅርብ ርቀት በሚገኙ አካባቢዎች ደግሞ የድሮን ቅኝት እንዳለ ተሰምቷል። በክልሉ ጎጃም ቀጠና ቋሪት ፋግታ፣ ባሶ ሊበን፣ አዋበል፣ ሽንዲ፣ እናርጅና ናውጋና ሌሎች አካባቢዎች ትላንትናና ዛሬ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ ነው ሲሉ የመረጃ ምንጮች አመልክተዋል። በምስራቅ ጎጃም ዞን ባሶ ሊበን ወረዳ የፋኖ ኃይሎች ወደ ኮርክ የተንቀሳቀሰው የአገዛዙ ጦር ላይ ጥቃት ፈጽሞ በርካታ ወታደሮች ተገድለዋል ተብሏል። በተመሳሳይ ምስለ ሸዋ እና የጁቤ መገንጣዮች ላይ በፋኖ ኃይሎች የተፈጸሙ የደፈጣ ጥቃቶች የአድማ ብተና
የፖሊስና የሚሊሻ አባላት መገደላቸውን የአካባቢ መረጃ ምንጮች ተናግረዋል። በሽዲ ወንበርማ ቀጠና አንበር የተባለ ቦታ ከባድ ውጊያ መደረጉ ታውቋል። በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ ነዋሪዎች ተናግረዋል። በአካባቢው ከነበረው ውጊያ ጋር ምንም ግንኙነት ያልነበረው አንድ ነዋሪ በአገዛዙ ወታደሮች መገደሉን የሚገልጹ ነዋሪዎች በከባድ መሳሪያ ተኩስ በተነሳ እሳትም ከፍተኛ የንብረት ውድመት ደርሷል ብለዋል። በተመሳሳይ ሰሞኑን ወደ አቸፈር ዝህብስት ቀጠና ገብቶ የነበረው የአገዛዝ ጦር ከፍተኛ መጠን ያለው ገንዘብ ከከተማዋ ከነጋዴዎች ዘርፏል ሲሉ የከተማዋ የመረጃ ምንጮች ለኢትዮኒውስ ገልጸዋል። ወታደሮቹ ቤት ለቤት እየዞሩ ካዘና እየሰበሩ ሁሉ ነው ዘረፋውን የፈጸሙት ሲሉ ነዋሪዎች የተናገሩት። በተጨማሪም ህጋዊ ምዝገባ የነበራቸው የግል ትጥቆችም ተወስደዋል ብለዋል። ዛሬ በፋግታ ለኩማና ዳንግላ አካባቢ ከንጋት 12 ሰዓት ጀምሮ በተደረገው ውጊያ በተለይ ገዛራ የተባለ አካባቢ ከፍተኛ ጉዳት ተመዝግቧል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በዚህም የፋኖ ኃይሎች ከፍተኛ ድል አድርገናል ባሉበት ውጊያ ብዙ ቁጥር ያለው የፖሊስና ሚኒሻ አባላት ተገድለዋል ብለዋል። በአገዛዙ ጦር በኩልም አድጓሚ የተባለ ተራራ ላይ ሆኖ ከባድ መሳሪያዎች ሲተኩስ አርፍዷል ሲሉ የአካባቢ መረጃ ምንጮች ተናግረዋል። በዚህ ከባድ መሳሪያ ተኩስ ዛምብላ አካባቢ አንዲት አዲስ የተባለች ህፃን ጨምሮ የንጹሃን ላይ ከባድና ቀላል የመቁሰል ጉዳት ደርሶባቸዋል ተብሏል። በተመሳሳይ በቋሪት ወረዳ ገነት አባ አካባቢ ከባድ ውጊያ ሲደረግ እንደነበር የአካባቢ ነዋሪዎች ለኢትዮኒውስ ተናግረዋል። በውጊያው በርካታ ወታደሮች መገደላቸውን የገለጹ ነዋሪዎቹ ያልተነሱ የወታደር አስክሬኖች አንስተው በክብር መቅበራቸውም ተናግረዋል። በሸዋ አጣዬ ቀጠና በተቀጠለው ውጊያ ደግሞ የፋኖ ኃይሎች በከሳያት መስቀል በር በርግቢና ይመልዋ በተባሉ ስፍራዎች በአገዛዙ ጦር ላይ ጥቃት መፈጸማቸውን አስታውቀዋል። በተጨማሪም ካላጎማና ብርቂቶ አካባቢ ዛሬ ውጊያ እየተደረገ ይገኛል ተብሏል። ከዚህ ውጊያ ጋር በተያያዘ ወደ ስፍራው በተሽከርካሪ ሲጓዙ የነበሩ በርካታ ሚሊሻና አድማ በታይ ፖሊስ ከመሃል ሜዳ ወደ መስቀል በርና በርግቢ ባለው መንገድ ጓሳ ላይ ተሽከርካሪ ገደል በመግባቱ ከ10 በላይ አባላቱ መሞታቸውን ለማወቅ ተችሏል። በሌላ በኩል በጎንደር ቀጠና ጉማራ፣ ሆድ ገበያ፣ እስቴና ሌሎች አካባቢዎች የተደረጉ ውጊያዎች በአገዛዙ ላይ ከደረሰው ከባድ ሰብአዊ ጉዳት ባሻገር ከፍተኛ መጠን ያለው የጦር መሳሪያ በምርኮ አግኝቻለሁ ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በክልሉ አሁንም ውጊያዎች የቀጠሉ ሲሆን 2 ዓመታት ሊቆጠር ትንሽ ነው የቀረው። በትግራይ ክልል የቀድሞ ተዋጊዎች ወደ መደበኛ ህይወት የመመለስ ሂደት በሚቀጥለው ሳምንት እንደገና ሊጀመር ነው መባሉ አነጋጋሪ ሆኗል። በክልሉ ያለው ፖለቲካዊ ቀውስ ለመፍታት ሰራዊቱ እየተንቀሳቀሰ ባለበት በዚህ ጊዜ ነው የሰራዊቱ የትጥቅ ማስፈታት ፕሮጀክት ይቀጥላል የተባለው። በትግራይ ክልል በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ ነበር የተባለው የቀድሞ ተዋጊዎች ትጥቅ አስፈቶ ማሰልጠን ወደ ማህበረሰብ የመቀላቀል ሂደት በሚቀጥሉት ጥቂት ቀናት እንደገና እንደሚጀመር የብሔራዊ ተሃድሶ ኮሚሽን ወቁልኝ ብሏል። ሂደቱ ዳግም የሚጀምረው በመቀለና በደጋ ሐሙስ በሚገኙ ማዕከላት ነው ብሏል። የቀድሞ ተዋጊዎችን ወደ መደበኛ ህይወት የመመለስ ሂደት እንደገና እንደሚጀመር የተገለጸው የኮሚሽኑ ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያ ትላንት በመቀለ ከተማ ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና ሌተናል ጄኔራል ታደሰ ወረደ ጋር ከተነጋገሩ በኋላ ነው ተብሏል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናል ጄኔራል ታደሰ ወረደ ለሂደቱ መሳካት ክልሉ አስፈላጊውን ድጋፍና ትብብር እንደሚያደርግ መግለጻቸውን ኮሚሽኑ በትላንትናው ዕለት ባወጣው መግለጫ ወቁልኝ ብሏል። አሁን ላይ በክልሉ የተፈጠረው የፖለቲካ ውጥረት እያደገ ሲሆን የክልሉ ሰራዊትም የራሱን ተሳትፎ እያደረገ ይገኛል። የትጥቅ መፍታት ሂደቱ በመቃወምና ጠቅላላ በክልሉ ያለውን ሁኔታ ለመቀየር ያለ እንቅስቃሴ እያደረገ ይገኛል የተባለው የክልሉ ሰራዊት የተጀመረው የትጥቅ ማስፈታት ፕሮጀክት ይቀጥላል መባሉ ደግሞ አሁን አነጋጋሪ ሆኗል። ባለፈው ዳር ወር ተጀምሮ የነበረው ይህ ሂደት የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግ እንዲሁም የመዝገብና ታድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራዎችን ያካተተ ነበር። የብሔራዊ ታድሶ ኮሚሽን በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች የሚገኙ 174,000 በላይ የቀድሞ ተዋጊዎች የታድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀል ማድረጉ ወቁልኝ ባይ ነው። ከነዚህም የቀድሞ ተዋጊዎች 8,000 የሚሆኑት በትግራይ ክልል የሚገኙ ነበሩ ተብሏል። በአሁኑ ሰዓት በክልሉም ሰራዊቱ የሚያደርገው እንቅስቃሴ ቀድሞ ሲዋጉ የነበሩና በጥሮታ የተገለሉ ጭምር እንደገና ወደ ሰራዊቱ እንዲቀላቀሉ ጥሪ በሚደረግበት ሂደት አሁንም ሰራዊቱ አባላትን መልሶ ትጥቃቸውን አስፈቶ ወደ ሰላማዊ ሂደት እናስገባለን የሚለው ጉዳይ ግን አነጋጋሪ ሆኖ ቀጥሏል። የመከላከያ ሰራዊት በመወከል ሂደቱን የሚያስተባብሩት ብርጋዴር ጄኔራል ደርቤ በትግራይ ክልል በሚቀጥሉት 4 ወራት 67,000 ቀድሞ ተዋጊዎች በፕሮግራሙ በማሳተፍ ወደ ማህበረሰቡ ለመቀላቀል መታቀዱን ይፋ አድርገዋል። ይህንን ጉዳይ በተመለከተ እስካሁን ድረስ በትግራይ በኩል የተባለ ነገር የለም።
የብልጽግናው መንግስት በህዝቡ ላይ የኤሌክትሪክ አገልግሎት ክፍያና ታሪፍ ጭማሪ ሊጥል ነው። አሁን ያለው የህዝቡ የኑሮ ሁኔታ የሚያቃልል ሳይሆን የሚያባብስ ተግባራትን በመተግበር የሚደሰተው አገዛዙ የኤሌክትሪክ አገልግሎት ክፍያና ታሪፍ ጭማሪ ለማድረግ ተዘጋጅቻለሁ ብሏል። የኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ የፍጆታና የአገልግሎት ታሪፍ ጭማሪ ማድረጉን እወቁልኝ ብሏል። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ የፍጆታ አገልግሎት ታሪፍ ተመን ጭማሪን አድርጋለሁ ነው ያለው። በዚህም መሰረት የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.50 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 0.60 ሳንቲም እንዲከፍሉ የሚደረግ ሲሆን የአገልግሎት ክፍያ ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ 4 ብር ከ18 ሳንቲም ይከፍላሉ ብሏል ሪፖርተር በዘገባው። የመኖሪያ ቤት ታሪፍ በተመለከተ ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም እንዲሁም ከ101 እስከ 200 ኪሎዋት 2 ብር ከ67 ሳንቲም እንዲሁም ከ101 እስከ 200 ኪሎዋት 2 ብር ከ67 ሳንቲም እንዲሁም ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞች ደግሞ 3 ብር ከ84 ሳንቲም ይከፍላሉ ነው የተባለው። በየኪሎዋቱ መጠን ክፍያው የሚለያይ እንደሆነም ሰነዱ ያስረዳል በዘገባው። የአገልግሎት ክፍያ ተመኑ እንደ ኪሎዋቱ የሚለያይ እንደሆነና ለድህረ ክፍያ ከፍተኛው 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ ደግሞ 15 ብር ከ90 ሳንቲም እንደሆነ በነዳጅና ኢነርጂ ባለስልጣን የወጣው ሰነድ ይጠቁማል። የነዳጅና ኢነርጂ ባለስልጣን የኤነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ ናቸው የተባሉት አቶ ባህሩ ኦልጂራም እንደገለጹት ከሆነ በየ3 ወሩ በፍጆታና በአገልግሎት ታሪፍ ላይ ከሚያዝያ ወር ጨምሮ ጭማሪ ይደረጋል ብሏል። የመኖሪያ ቤት የንግድ የአነስተኛ ኢንዱስትሪ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑን አክለው ገልጸዋል። በአሁኑ ሰዓት በአዲስ አበባና በተለይም በመላው ኢትዮጵያ ኤሌክትሪክ ውድነት ነዋሪዎችን ያሳሰበ ሲሆን ከፍለው የሚጠቀሙበት ጊዜ አጭር በሆኑ ለከፍተኛ ወጪ ዳርጓቸዋል። ብዙዎቹ ቅሬታቸውን ያቀርቡ ባለበት ሂደት ነው በየ3 ወሩ ጭማሪ ይቀጥላል የተባለው። የአውሮፓ መሪዎች ለአረብ ሀገራት የጋዛ መልሶ ግንባታ እቅድ ድጋፍ ሰጡ። 53 ቢሊዮን ዶላር የሚያስፈልገው እቅዱ ጋዛን በ5 ዓመታት ውስጥ መልሶ መገንባት የሚያስችል ነው ተብሏል። ፈረንሳይ፣ እንግሊዝ፣ ጣሊያንና ጀርመን እቅዱ በጦርነት የተጎዳችው ጋዛን መልሶ ለመገንባት የሚያስችል ነው ብለዋል። የአውሮፓ መሪዎች የአረብ ሀገራት ጋዛን መልሶ ለመገንባት ያስችላል በሚል ላጸደቁት እቅድ ድጋፍ አለን ብለዋል። ግብጽ ያቀረበችው 53 ቢሊዮን ዶላር የሚያስፈልገው የጋዛ መልሶ ግንባታ እቅድ በአረብ ሀገራት መሪዎች ባሳለፈው ሳምንት መጽደቁ ይታወሳል። የጋዛ መልሶ ግንባታ እቅድ በአረብ ሀገራት ከጸደቀ በኋላ የተለያዩ የዓለም ሀገራት በእቅዱ ላይ አስተያየት እየሰጡ ይገኛሉ። የፈረንሳይ፣ እንግሊዝ፣ ኢጣሊያ፣ ጀርመን የውጭ ጉዳይ ሚኒስቴር መስሪያ ቤቶች በጋራ ባወጡት መግለጫ በ53 ቢሊዮን ዶላር ጋዛን መልሶ ለመገንባት ለቀረበው እቅድ ድጋፍ አለና ያሉት እቅዱ ጋዛን መልሶ ለመገንባት ተጨባጭ መንገድ ነው ያሉት ሀገራቱም እቅዱን ተግባራዊ ከተደረገ በኋላ በአስቸጋሪ ሁኔታ ውስጥ የሚኖሩ ፍልስጤማውያን ህይወት ቀጣይነት ባለው መልኩ ለማሻሻል የሚረዳ ነው ብለዋል። ሐማስ ከእንግዲህ ጋዛን ማስራር የለበትም ወይም ለእስራኤል ስጋት መሆን የለበትም ያሉት ሀገራቱም በተለይም በጋዛ መልሶ ግንባታ የፍልስጤም አስተራር የሚኖረው ሚናና የታድሶ አጀንዳው አፈጻጸም እንደሚደግፍ ማስታወቋል። የአረብ ሀገራት መሪዎች ባሳለፈው ሳምንት በካይሮ ባደረጉት ስብሰባ የጋዛ መልሶ ግንባታ እቅድ ካጸደቁ በኋላ የተለያዩ የድጋፍና የተቃውሞ ድምጾች እየተሰሙ ይገኛሉ። 57 አባል ሀገራትን በውስጡ የያዘው ዓለም አቀፉ የእስልምና ትብብር ድርጅት ኦአይሲ በትላንትናው ዕለት በሳውዲ አረቢያ ባደረገው አስቸኳይ ስብሰባ እቅዱ በሙሉ ጽድቅ ተቀብሎ አጽድቆታል። ጋዛን የሚያስተዳድረው ሐማስ እቅዱ በአረብ ሀገራት ተቀባይነት አግኝቶ መጽደቁን ተከትሎ ጋዛን በፍልስጤም አስተዳደር ስር መልሶ ለመገንባት በአረብ ሀገራት የተደረሰው ውሳኔ በደስታ ተቀብለዋል ብሏል። ጋዛን መልሶ የመገንባት እቅድ በደስታ እንቀበላለን ያለው ሐማስ ለስኬቱም የሚያስፈልጉ ሁሉንም ጥረቶች አድርጋለሁ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችውን እቅድ ውድቅ አድርጓል። እቅዱ ጋዛ በአሁኑ ጊዜ ለመኖሪያነት አመቺ አለመሆኗን እንዲሁም ነዋሪዎቿ በፍርስራሾችና ባልፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለው እውነታ አልተመለከተም ብሏል። እስራኤልም ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችው እቅድ መሬት ላይ ያለውን እውነታ ያላገናዘበ ነው በሚል ውድቅ አድርጋለች። ታዲያ ከጋዛ መልሶ ግንባታ ጋር በተያያዘ ግብጽ ትራምፕ የጋዛ ሪቬራ እቅድ አማራጭ የሆነ እቅድ ይፋ ያደረገች ሲሆን በእቅዱም 53 ቢሊዮን ዶላር እንደሚያወጣና 5 ዓመታት እንደሚወስድ ተነግሯል። ፕሬዚዳንት አብደል ፈታህ አልሲሲ ግብጽ ያዘጋጀችው እቅድ ፍልስጤማውያን በመሬታቸው እንዲቆዩ የሚያስችል ነው ተብሎለታል። በእቅዱ መሰረት የመጀመሪያው 6 ወራት የሚያገግመው ምዕራፍ ሲሆን በዚህም ፍርስራሾች በማንሳትና በ3 ቢሊዮን ዶላር ጊዜያዊ መኖሪያ ቤቶችን በመገንባት ላይ ያተኮረ ነው ተብሏል። በዚሁ ምዕራፍ 200 ሺህ መኖሪያ ቤቶች ግንባታና 60 ህንጻዎችን የማደስ ስራ እንደሚከናወን በእቅዱ ተመላክቷል።
በቅዱ መሰረት በፈረንጆቹ 2030 ለ3 ሚሊዮን ሰዎች በሺዎች የሚቆጠሩ አዳዲስ ቤቶችን ግንባታ እንዲሁም የአውሮፕላን ማረፊያ የኢንዱስትሪ ዞኖች ሆቴሎችና መናፈሻ ፓርኮች ግንባታ ያካትታል የተባለው የአረብ ሀገራት አስቸኳይ ጉባኤ ላይ የቀረበው የጋዛ እቅድ ጋዛን የመካከለኛው ምስራቅ ሪቬራ አድርጋሉ ያሉትን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሚፎካከር ነው ተብሏል። ፕሬዝዳንት ትራምፕ አሜሪካ ጋዛን በቁጥጥሯ ስር እንደምታረግና 2.2 ሚሊዮን ገደማ ነዋሪዎቿን ወደ ሌላ ሀገር እንደምታዛውርና የመካከለኛው ምስራቅ ቦታ እንደሚያደርጉት መናገራቸው የአረቡ ዓለም አበሳጭቶ ነበር። ፕሬዝዳንት ትራምፕ የአረብ ሀገራት በተለይም ግብጽና ጆርዳን 16 ወራት በዘለቀው የእስራኤል ሐማስ ጦርነት የወደመችው ጋዛን እስከምትጸዳና መልሳ እስከምትገነባ በጋዛ ያሉ ፍልስጤማውያን እንዲያስጠሏቸው ጫና ሲያደርጉ ቆይተዋል። ነገር ግን የአረብ ሀገራት ትራምፕ ያቀረቡት ሐሳብ በጽኑ ተቃውሞታል። የአረብ ሀገራት ፍልስጤማውያን ከቦታቸው ሳይፈናቀሉ የመልሶ ግንባታ አካል መሆን ይጠበቅባቸዋል የሚለውን ሐሳብ አሁንም ደግፈው እየተንቀሳቀሱ ይገኛሉ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።